ሰላም ጋይስ እንዴት አላችሁ? እንዴት ቆያችሁ? እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ያው ዛሬም እንደተለመደው የኔክስት ዊክ የማርኬት ኤክስፔክቴሽናችንን አጠቃላይ ከማርኬት ምን እንደምንጠብቅ ዊክሊ አናሊሲስ አብረን እንሰራለን። ያው በተደጋጋሚ ይሄን ነገር ምሰራላችሁ ብዙዎቻችሁም ሪዛልት እየላካችሁልኝ ነው። ሞዴሉን አንደርስታንድ እያረጋችሁት ነው። ላይክ ዊክሊ አናሊሲሱን ኔክስት ዊክ ምን ይሆናል የሚለው ነገር ብቻ ሳይሆን እንዴት ነው ፕራይስ አክሽንን ተጠቅመን ሎንግ ተርም እና ሾርት ተርም ባያሳችንን የምናወጣው የሚለው ነገር ብዙዎቻችሁ አንደርስታንድ እያረጋችሁት ነውና እየተጠቀማችሁ ስለሆነ ደስ ብሎኛል። ዳስ ዋይ እኔም በየሳምንቱ ለመስራት ሞክረው ያው እዚሁ ዩቲዩብ ላይ ነበር መሰራላችሁ ላለፉት 2 ሳምንታት ደግሞ ያው ቲክቶክ ላይ ጎልድ ላይ ሞር ፎከስ እያረግን ስለነበረ ቲክቶክ ላይ ያው ያለን የማርኬት ኤክስፔክቴሽን ሼር ሳረጋችሁ ነበረ። ማርኬቱም ኦልሞስት እኛ እንዳሰብነው ሄዶ ኦልሞስት ወደ 3000 ፒፕስ አካባቢ ጎልድ ማርኬት ላይ ስማሽ ማድረግ ችለን ነበረ። ይሄን ሴትአፕ ኦልሞስት ይዘነው ነበረ። ሪኢንትሪም የገባነው ነበረ። እሱን ያው በብሬክ ኢቨን ወጣናል። እዚህ ጋር የገባነው ሴትአፕ ደግሞ 3000 ፒፕስ አካባቢ ማርኬት ላይ ራን አድርጎ ነበረ። አሁንም ያው ከጎልድም አጠቃላይ ከዩኤስዲም ሌሎች ጋም ጥሩ ፕራይስ አክሽን ስላለ ምን አይነት ነገሮችን እንደምንጠብቅ ኦቨርኦል ያለውን ነገር ከማርኬት ላይ ዲቴል ለማየት እንሞክራለን። ሆፕፉሊ ዲስ ዊክም የተሻለ ነገር ትይዙበታላችሁ፣ አድቫንቴጅ ታገኙበታላችሁ ብዬ አስባለሁ። ስለዚህ ያው ወደ ዊክሊ አናሊሲሳችን እንግባ። ያው ዊክሊ አናሊሲሱን ከመጀመራችን በፊት ሰብስክራይብ ያላረጋችሁ ልጆች ካላችሁ ሰብስክራይብ አድርጉ። አካውንቱ ኢንጌጅመንት እንዲኖረው ብዙ ሰው ጋር እንዲጠቅም ፎር ፍሪ ስለሆነ ለእናንተ እየሰራውላችሁ ያለሁት ብዙ ሰው እንዲጠቅም ብዙ ሰው እንዲያግዝ አካውንቱን ሰብስክራይብ እያረጋችሁ ሼር ላይክ አድርጋችሁ ኢንጌጅመንት እንዲኖረው ብዙ ሰው እንዲያግዝ አድርጉ። ያው ዲስ ዊክ ወዳለን መጀመሪያ ያው ሁሌ እንደተለመደው እንደምናየው ምን አይነት ኢኮኖሚካል ኢቨንቶች አሉ ኔክስት ዊክ ላይ በፋንዳሜንታል የሚለው ነገር ነው ለማየት እንሞክረው። አክቹሊ ያው አሁን ላይ እነዚህ ሲፒአይ ኤንኤፍፒ ምናምን የሚባሉ ኒውሶች ብዙም ኢምፓክት እያመጡ አይደለም። ቢካዝ ጂኦፖለቲክሱ አሁን ላይ ያለው ነገር አለማችን ላይ ያው ኢራንም ያለችበት ውጥረት፣ ሚድል ኢስት አካባቢ ያለው ነገር አጠቃላይ አሜሪካ ውስጥምና ትንሽ እነሱ ነገሮች እነዚህ ኒውሶች ስትሮንግ እንዳይሆኑ ያን ያህል ኢምፓክት እንዳይኖራቸው ያደርጋቸዋል። ያው ሲፒአይ ኮንሱመር ፕራይስ ኢንዴክስ ነው። ስለዚህ ዲስ ታይም ከነዚህ ነገሮች በላይ ስትሮንግ የሆነው ጂኦፖለቲክሱ ነውና ያ ነገር ደግሞ ማርኬቱን በደንብ ያንቀሳቅሰዋል። ግን ቢሆንም ስቲል የሚናቁ ኒውሶች ስላልሆኑ ፎከስ አድርገን እናያቸዋለን ማለት ነው። ሰኞ ምንም አይነት ኒውስ የለንም። ዛሬ ዴይላይት ሴቪንግ ታይም ሽፍት ዛሬ ነው የሚጀምረው። ስለሱ ነገር ቴሌግራም ላይ በሰፊው ሰራላችኋለሁ። ቴሌግራሙን ጆይን ያላረጋችሁ ልጆች ዲስክሪፕሽን ላይ ያለላችሁ። ዴይላይት ሴቪንግ ታይሙ ይቀየራልና በኢስተርን ታይም አቆጣጠር ዩቲሲ -5 ነበር እስካሁን ስንጠቀም የነበረው። ከዛሬ በኋላ ደግሞ ዩቲሲ -4 ይመለሳል ማለት ነው። ስለዚህ ያው ይሄንንም ቴሌግራም ላይ በደንብ ኤክስፕሌን አደርግላችኋለሁ። አሁን ዊክሊ አናሊሲሱን እንስራና ያው ኔክስት ዊክ የምንጠብቃቸውን ነገሮች ለማየት ስንሞክር እንደምታዩ ሰኞንም አይነት ኒውስ የለንም። ማክሰኞም እንደዛው። ሮብ ደግሞ ሲፒአይ አለን ኮንሱመር ፕራይስ ኢንዴክስ። አይ ቲንክ ዲስ ዊክ ላይ ሜጀር የምንለው ኒውስ ሲፒአይ ነው። ሐሙስ ደግሞ አንኤምፕሎይመንት ክሌም አለ። ስቲል ይሄኛው ሬድ ፎልደር ራሱ ቢሆን ስቲል ሃይ ኢምፓክት ኒውስ ነው ብለን መያዝ አንችልም አሁን ላይ ካለው ኢምፓክት አንፃር ማለት ነው። ጆብ ኦፕኒንግም አለ አርብ፣ ግን ዳት ማች ማርኬቱ ላይ ኢምፓክት አይኖረውም። ሜቢ ጂዲፒ ኳርተር ስለሆነ እሱ የተወሰነ ፎከስ እናደርግበታለን። ግን ዲስ ዊክ ያለ ሜጀር ኒውስ ሲፒአይ ነው ማለት ነው። እነዚህ ኒውሶች ያው ስኬጁል የወጣላቸው ኒውሶች ናቸው። ከዚህ ውጭ ያሉ ጂኦፖለቲክሱን በደንብ መከታተል አለብን። እኔም ቴሌግራም ላይ በቻልኩት መጠን አፕዴት ለማድረግ እየሞከርኩ ነው። ከዚህ በኋላ አፕዴት ማድረጋቸው ይሆናል። ስለዚህ የተወሰነ ቮላታይል ያለበት ዊክ ይሆናል ብዬ አስባለሁ። ሲፒአይ ዊክም ስለሆነ ያ ቮላታይሊቲ ይኖራል ብዬ አስባለሁ። ወደ ቻርት እንግባና ደግሞ ቴክኒካል ነገሮች ላይ ምን አይነት ነገሮች እንደምንጠብቅ አብረን ለማየት እንሞክር። ያው ከዊክሊ ስንጀምር እንደምታዩት እዚህ ጋር ዴክሷ ያው በተደጋጋሚ ያወራንበት ይሄ ኪ ሌብል ነበረ። ይሄ ትሬንድ ላይን ማርኬቱ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እየሰራ እየወጣ የነበረበት ኪ ሌብል አለ። ማርኬቱ ዛ ቦታ ላይ እንደምታዩት ከረንትሊ ሪያክት አድርጎ ለመውጣት እየሞከረ ነው ማለት ነው። ነገር ግን ከላይ ምን አለው እንደምታዩት ከዚህ በፊት እንዳወራ ነው ስትሮንግ የሆነ ሬዚስታንስ ኤሪያ አለው። ማርኬት በተደጋጋሚ 1 2 3 4 5 6 7 8 9 ለ9 ወር አካባቢ ሪያክት ያደረገበት ሬዚስታንስ ዞን አለ። ከዚህ በፊት አውርተናል ስለሱ። ይሄን ብሬክ አደረገው ስትሬትሊ 2026 ለዲኤክስዋይ አሪፍ ነው የሚሆነው። ቡሊሽ ሴታፖችን እንጠብቃለን ከዲኤክስዋይ ማለት ነው። ነገር ግን አሁን ላይ በቀላሉ ኢዝሊ ብሬክ ያደርገዋል ብዬ አላስብም። ዲስ ዊክም
እንደምታዩት ያንን ቦታ ማርኬት ዊክሊ ላይ ስንመጣ ፊል አድርጎት የተወሰነ ሪጀክት አድርጎ ነው የዘጋው። ስለዚህ አሁን ላይ ያው ካለውም ነገር አንጻር ከጂኦፖለቲክሱም አንዳንድ ነገሮችን ጨምረን ያው ከኦይል ጋም ተያይዞ ኦይል ፕራይስ በጣም እየጨመረ ነው ያለው። አሁን ላይ እንደምታዩት አግሬሲቭ በሆነ መንገድ እየጨመረ ነውና ያ ነገር ዶላር ላይ የተወሰነ ኢምፓክት አለው። ዳት ሚንስ ማርኬት የመውረድ ፕሮባቢሊቲ ይኖረዋል ማለት ነው DXY። እንደምታዩት ይሄም ኪ ሌብል ተነክቶልናል። ማርኬት በተደጋጋሚ እዚህ ጋር እንደምታዩት በተደጋጋሚ ሪያክት እያደረገበት የነበረው ይሄ እነዚህ ሶስት ሌብሎች ነበሩ። ማርኬቱ ለአራተኛ ጊዜ መጥቶ እዚህ ሜጀር የሆነ ሬዚስታንስ ኤሪያ ላይ ሪያክት አድርጓል። ይሄ በቀይ ሼድ ያረኩላችሁ ቦታ ማለት ነው። ስለዚህ ማርኬቱ ኪ ሌብል ነክቷል። እዚህ ጋር እንደምታዩት ይሄንን ሌብል ነካ፣ ይሄን ሌብል ነካ፣ ስትሬት ነው የወረደው። አሁንም እንደምታዩት እዚህ ጋር ማርኬት ይሄን ሌብል ነክቶ ለመውረድ እየሞከረ ነው ማለት ነው። ስለዚህ ማርኬት ላይ ያው ፕራይሱ እንደሚወርድ ኮንፊርም የሚያደርገን ነገር ምንድነው ካላችሁ ይሄ ቦታ እንደምታዩት ስትሮንግ የሆነ ሬዚስታንስ ኤሪያ ነው። ይሄኛው ቦታ ስትሮንግ የሆነ አሁን ላይ እንደ ሳፖርት እና ሬዚስታንስ እየተጠቀሙ ያለው ቦታ ነው። ከረንትሊ እንደ ሳፖርት ነው እየተጠቀሙ ያለው። ስለዚህ ማርኬት ይሄንን ሌብል ብሬክ ማድረግ የሚችል ከሆነ እዚህ ጋር ያለውን ሌብል ከዚህ በኋላ ማርኬቱን አትሊስት እዚህ አካባቢ ድረስ ቤሪሽ ማየት እንችላለን ማለት ነው። ኦፕኒንግ አፕ ያለበት እዚህኛው ኪ ሌብል ድረስ ለቤሪሽ ማየት እንችላለን ማለት ነው። ስለዚህ ይሄኛው ሌብል ብሬክ የሚያደርግልን ከሆነ ሞር DXY ቤሪሽ የመሆን ፕሮባቢሊቲ ያለው ማለት ነው። ፎርወርድ ላይ ሚደንስ እና ያው ይሄንን ነገር ነው የሚያሳየን። ማርኬት ይሄን ሌብል ብሬክ የሚያደርግልን ከሆነ ለቤሪሽ ሞር አሪፍ የሚሆን ይሆናል ማለት ነው። ማርኬቱ እንደምታዩት ቅድም ሼድ ያረኩላችሁን እዚህ ጋር ያለችውን ስትሮንግ ሌብል ተደጋጋሚ ሪያክት እያደረገባት የቅድሙ ዴሊ ነበረ፣ አሁን ደግሞ ፎርወርድ ነው ማለት ነው። ይሄ ቦታ እንደምታዩት ተደጋጋሚ ሪያክት እያደረገበት ነው። ይሄ በጣም ስትሮንግ የሆነ ሬዚስታንስ ኤሪያ ስለሆነ ማለት ነው። ስለዚህ ከረንትሊ ማርኬት እዚህ ቦታ ላይ ሪያክት አድርጓል። ይሄን ብሬክ የሚያደርግልን ከሆነ ዩሮ የመሳሰሉ ፔሮች ላይ ሴታፖች ለመግባት አሪፍ ነው የሚሆነው ማለት ነው። ለምሳሌ ይሄ USD JPY ነው። USD JPY ለማየት ስንሞክር ማርኬቱ እንደምታዩት እዚህ ስትሮንግ የሆነ ኪ ሌብል ላይ ነው ያለው። ማርኬት ኦቨርኦል የነበረንን ይሄን ሜጀር የሆነ ከላይ ያለ ሬዚስታንስ ዞን ማርኬቱ በቅርቡ ፊል አድርጎል ነበር። ድጋሚ ሪያክት አድርጎ ወደዛ ዞን ተመልሶ ነበር ማርኬቱ። እንደምታዩት አሁን እዚህ ሌብል ላይ ሪያክት እያደረገ ነው። DXY እና USD JPY ደግሞ ፖዚቲቭ የሆነ ኮሪሌሽን ያላቸው፣ ያ ማለት ከDXY ጋር ተመሳሳይ ሙቭ ነው የሚኖረው ማለት ነው። ቢካዝ DXY የዶላር ኢንዴክስ ነው። ያ ማለት USD JPY እና USD ብሎ ስለሚጀምር ቤዝ ስለሆነ USD ላይ DXY እና USD የUSD ኢንዴክስ ስለሆነ DXY ተመሳሳይ ሙቭመንት ነው የሚኖራቸው ማለት ነው። ስለዚህ ማርኬት ላይ USD JPY ላይም የተወሰነ ቤሪሽ የሆነ ሙቭመንት እንጠብቃለን። ሜቢ ቤሪሽ ከመሆኑ በፊት ማርኬት የሜጀር ኤሪያ ፊል ቢያደርገው አሪፍ ነው። ነገር ግን ያንን የማያደርግልን ከሆነና ማርኬት እዚህ ሌብል ላይ መጥቶ ይህንን ብሬክ የሚያደርግልን ከሆነ የተወሰነ ለቤሪሽ ማየት እንችላለን። እንደምታዩት እዚህ ጋር ሃየር ሃይ እየሰራ እየወጣ ያለ አፕትሬንድ ላይ ያለ ማርኬት አለ። እንደምታዩት ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ። ስለዚህ ማርኬት ይህን ቦታ ብሬክ የሚያደርግልን ከሆነ ሞር ፕሮባቢሊቲ ይኖረዋል የመውረድ። ከዛ በኋላ ግን እዚህ ቦታ ላይ ሪያክት አድርጎ ሊመለስ ይችላል። ይሄን ቦታ ግን ብሬክ የሚያደርገው ከሆነ ስቲል እዚህ አካባቢ ድረስ ማርኬቱን የማየት ፖቴንሻል አለ ማለት ነው። ስለዚህ ሁለት ቦታ ኢንትሪ ይኖረናል፣ እዚህ ጋር ኢንትሪ ይኖረናል። ይሄንን ብሬክ ካደረገ ማርኬት ሁለት ቦታ ኢንትሪ ይኖረናል ማለት ነው። ስለዚህ እነዚህ ሌብሎች ማርኬት ብሬክ የሚያደርግ ከሆነ ማርኬት ስትራክቸር ሽፍትም ስለሚሰጠን ፎርወርድ ላይ እንደምታዩት እዚህ ጋር ያለው ይሄ ሬዚስታንስ ኤሪያ አለ እንደ ሰፖርት አክት እያደረገ ያለው እቺ ቦታ ማርኬት ብሬክ የሚያደርጋት ከሆነ ሞር ኮንፊርም ያደርገናል ማለት ነው። አሁን ካለው ነገር አንፃር DXY ዊክ ሊሆን ይችላል። ስለዚህ USD JPY ላይም ቤሪሽ የሆነ ሙቭመንት እንጠብቃለን ማለት ነው። ዲስ ዊክ ከምናያቸው ፔሮች አይ ቲንክ DXY USD JPY ብዙም ላይሆን ይችላል። ከUSD JPY ይልቅ USD GBP ሞር የተሻለ ክሪል የሆነ ፕራይስ አክሽን ስላላቸው እነሱ ላይም ፎከስ እናደርጋለን። ግን ይሄም አሪፍ የሆነ ነገር አለው። ይሄ ሌብል ብሬክ የሚያደርግልን ከሆነ የቤሪሽ ሴታፖች ይኖሩናል ማለት ነው። ሌላኛው USD ነው። USD አይ ቲንክ ዲስ ዊክ በደንብ የማየው ፔር ነው ከጎልድ ቀጥሎ። ቢካዝ ያው DXY ላይ ያለው ነገር እንደምታዩት ክሊር በሆነ መንገድ ይሄ ብሬክ ከተደረገ እንደሚወርድ ያሳየናልና DXY እና USD ደግሞ ተቃራኒውን ያላቸው ኔጌቲቭ የሆነ ኮሪሌሽን ያላቸው። ቢካዝ DXY እዚህ ጋር ቤዝ አይደለም ኮት ነው። ከUSD JPY ጋር ግን ቤዝ ነው። ምክንያቱም DXY ከፊት ነው የሚሆነው፣ USD ከፊት ነው።
ዩኤስዲ ጂፒዋይ ላይ ሲሆን ማለት ነው። ዩሮ ዩኤስዲ ላይ ግን ሲሆን ከኋላ ነው ኮት ነው የሚሆነው፣ ቤዝ አይሆንም። ዩሮ ዩኤስዲ ነው የሚባለው፣ ዩኤስዲ ጂፒዋይ ደግሞ ዩኤስዲ ጂፒዋይ። ስለዚህ ኮት እና ቤዝ ናቸው ማለት ነው። ስለዚህ ተቃራኒ የሆነ ሞመንት ነው ያላችሁ። ሜቢ ፕራይቬት ሜንቶርሺፕ ላይም ላላችሁ ጀስት ፐብሊክ ላይም ከዚህ በፊት ለምትከታተሉኝ ቤዚክ የሆነ ነገር ሊሆን ይችላል። ግን በዛው ከዊክሊ አናሊሲሱ በተጨማሪ አንዳንድ ነገሮችን ቤዚክ የሆኑ ነገሮችን እያሳየኋችሁ ልሂድ ብዬ ስለማስብ ነው። ጀስት ዊክሊ አናሊሲስ ብቻ እንዳይሆን ማለት ነው። እዚህ ጋር እንደምታዩት ዩሮ ዩኤስዲ ላይ ስንመጣ ማርኬት በተደጋጋሚ ሪያክት እያረገበት እየሄደ ያለው ይሄ ዞን አለን ማለትም ማርኬት በተደጋጋሚ ሪያክት እያረገበት ያለው ዞን አለ። ስለዚህ እዚህ ቦታ ላይ ከረንትሊ ማርኬቱ ምን አረገ? እንደምታዩት መጣ፣ ተች አረገ፣ ሪጀክት እያረገ ነው። ኤሚያችንንም ተች አርጎልናል እዚህ ላይ። ስለዚህ ያው ዴሊ ላይ የሚደል ለማየት ስንሞክር ማርኬቱ ይህን ስትሮንግ የሆነ ሌብል እንደምታዩት ይሄ ከዚህ ጀምሮ ስትሮንግ የሆነ ሌብል አለን። ማርኬቱ እዚህ ስትሮንግ የሆነ ሌብል ላይ እንደምታዩት በተደጋጋሚ ሪጀክት አርጓል። ስለ 4 ቀን ሪጀክት እያረገ ነበር። ስለዚህ እዚህ ቦታ ላይ ምን አለን? ሪጀክሽን አለን፣ ወይም ደግሞ ይሄ ሳፖርት ኤሪያ በደንብ ማርኬቱ ሰፖርት እያረገው ነው ማለት ነው፣ ወይም ሪጀክት እያረገበት ነው። ስለዚህ አክቹሊ አሁን ማርኬት ላይ ስንመጣ የምናየው ነገር ዴክስዋይ ላይ ቡሊሽ ከጠበቅን ቅድም ስናወራ ዩሮ ላይ ቤሪሽ ነው የምንጠብቀው ማለት ነው። ስለዚህ ዩሮ ላይ ደግሞ ማለት ቡሊሽ ነው የምንጠብቀው። ዴክስዋይ ላይ ቤሪሽ ከጠበቅን ዩሮ ላይ ቡሊሽ ነው የምንጠብቀው። ስለዚህ ዴክስዋይ ይሄንን ስትሮንግ የሆነ ሬዚስታንስ ዞን ብሬክ የሚያደርግልን ከሆነ ከዚህ በኋላ እዚህ ድረስ ሊሆን ይችላል። ያው ማርኬቱ ሪያክት ያደርግበታል ብለን የምናስባቸው ሌቭሎች ድረስ ያው እዚህ ድረስ ብንይዘው አሪፍ ነው። ሴታፖች ይኖሩናል ማለት ነው። ይሄ ክሊር የሆነ ሴታፕ ነው የሚሆነው። ማለትም እዚህ አካባቢ ማርኬቱ ሪያክት ቢያደርግ እንደዚህ አይነት ሴታፖችን መያዝ እንችላለን ማለት ነው። ስለዚህ ያው እስኪ ዊል ሲ አብረን ምን ይሆናል። ይሄ ሴታፕ ሀፕን የሚያደርግ ከሆነ ያው እዚህ ላይ ሜንሽን አድርጌላችኋለሁ፣ እዛ ላይ የምንገባው ይሆናል ማለት ነው። ይሄ ሴታፕ ያው ክሊር የሆነ ነገር አለው። እሱንም ነገር አብረን እናያለን። ያው ይጠቅማችኋል ብዬ አስባለሁ። የማርኬት ኤክስፔክቴሽናችንን አብረን በምናይበት ሰዓት ያው ብዙ ነገሮች አድቫንቴጅ እየያዛችሁ ነውና ደስ ብሎኛል ለሁላችሁ። ስለዚህ ዩሮ ዩኤስዲ ላይ ይሄንን እንጠብቃለን ማለት ነው። ማርኬት ክሊር የሆነ ሪጀክሽን አለው። እንደምታዩት ዴሊ ላይ ስንመጣ ክሊር የሆነ የማርኬት ሪጀክሽን አለ። ስለዚህ እሱን ነገር ከማርኬት እንጠብቃለን። ይህን ነገር ብሬክ ካደረገው ቤሪሽ ቡሊሽ ሴታፖች ይኖሩናል ማለት ነው። ማርኬት እንደምታዩት በተደጋጋሚ እዚህ ቦታ ላይ ኮንሶሊዴት እያደረገ ነው። ስለዚህ ይሄ ኤሪያ ብሬክ ተደረገ ማለት ከዚህ ኮንሶሊዴሽን ወጣ ማለት ማርኬት የተሻለ የማርኬት ፕራይስ አክሽን ይኖረናል ማለት ነው። ስለዚህ እሱን ነገር እንጠብቃለን ማለት ነው። ሌላኛው ጂፒኤስዲ ነው። ጂፒኤስዲ እና ዩሮ ዩኤስዲ እንደምታውቁት ያው ተመሳሳይ ሙቭ ነው ያላቸው። ስለዚህ ያው እሱ ጋርም ስንመጣ እንደምታዩት ከባድ የሆነ ሪጀክሽን እናያለን። ማርኬቱ የት ጋር ነው ሪጀክት ያደረገው? እዚህ ጋር እዚህ ዞን ላይ ማለት ነው። ሜቢ ዙም ላርግና ተወሰነን ያው ማርኬቱ እንደምታዩት ይህ ቦታ በተደጋጋሚ እንደምታዩት እዚህ ጋርም ሪጀክት አድርገዋል፣ እዚህ ጋርም ሪጀክት አድርገዋል፣ እዚህ ጋርም ሪጀክት አድርገዋል። ከረንትሊ ማርኬት የት ጋር ሪጀክት አደረገ? እዚህ ጋር እንደምታዩት ማርኬት ምን አደረገ? መጣ፣ ተች አረጋት፣ ሪጀክት አደረገ ቀጥታ። ስለዚህ ስትሮንግ የሆነ ሪጀክሽን አለ እዚህ ቦታ ላይ፣ ወይም ደግሞ ስትሮንግ ሳፖርተር አለች፣ ወይም ደግሞ ባየሮች አሉ ማለት ነው። እዚህ ጋር በጣም አግሬሲቭ ባይ ተብሏል። ይህን ነው የሚያሳየን እንደዚህ አይነት ካንድሎች ስቲኮችን ስናይ ማለት ነው። ስለዚህ ባየሮች እዚህ ቦታ ላይ በደንብ ማርኬቱን ዶሚኔት አድርገዋል። እዚህ ጋር ለምሳሌ አንድ በዚሁ ልነግራችሁ የምፈልገው ነገር እዚህ ጋር ማርኬት ሃየር ሃይ ሃየር ሎ ሰርቷል። ሃየር ሃይ ሰራ እና እዚህ ጋር ሃየር ሎ ሰርቷል እንላለን አንልም። ቢካዝ ቦዲውን እዩት ያለበት ይሄ ዊክ ነው። ዊክ ላይ ምንም አይነት ቮሊዩም የለም። ከዊክ የምንይዘው ነገር የለም። ቦዲ ነው ሁሌ የምናየው። ስለዚህ እዚህ ጋር ማርኬት ስትራክቸር ሽፍት የለም ማለት ነው። እዚህ ጋር አሁን ማርኬት ስትራክቸር ሽፍት አለ ብለን ሴል ለማለት አልሞክረው፣ ወይም ደግሞ ፕራይስ ሪአክሽኑን ቀይሯል ወይም ደግሞ ስትራክቸሩን ቀይሯል አንልም። ቢካዝ ስቲል ቦዲው ያለው የት ጋር እንደሆነ እዩት። እንደውም ይሄ የሚያሳየን ሞር ባየሮቹ እዚህ ቦታ ላይ ስትሮንግ እንደሆኑ ነው። ቢካዝ እዚህ ደርሶ ነበረ፣ ከዚህ ሪጀክት አድርገው እዚህ ድረስ ደርሶታል። ይሄ የዴሊ ካንድል አይደለም ወይ የፎርወር አይደለም፣ የዊክሊ ነው። ስለዚህ እዚህ ቦታ ላይ ስትሮንግ የሆነ ባየሮች አሉ ማለት ነው። እሱን ነገር ነው ኮንሲደር የምናደርገው። ከዛ በኋላስ እንደምታዩት ለምሳሌ ማርኬት እዚህ ጋር በተደጋጋሚ ሪጀክት እያደረገ ነው። ቅድም ባየሮች አሉ ያልኳቸው ቦታ ላይ ፕራይስ አክሽን እንደምታዩት ክሊር ነው። የምታዩት ነገር እያንዳንዱ ነገር ካንድልስቲክን ኮንሲደር ያደረገ ነው። እንደምታዩት ከዚህ በታች በቦዲ ወርዶ የተዘጋ ካንድል የለም። ሪጀክሽን 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 ኦልሞስት ሳምንቱ ሙሉ ማለት ነው።
ማርኬቱ ለ5 ቀን ሪጀክት እያደረገ ነበር ከሰኞ ዕለት ጀምሮ ማለት ነው። ስለዚህ አሁን ላይ ማርኬቱ ምን አደረገ? አግሬሲቭ በሆነ መንገድ ከዛ ላይ ብሎ ወጣ፣ በቦዲ ክሎዝ አደረገ። ስለዚህ ያው DXY ላይ ቅድም ቤሪሽ ጠበቅን እንደምታዩት፣ DXY ላይ ደግሞ ኦልሞስት ለ4 ቀን ሪጀክሽን ነበረ፣ የቤሪሽ ሪጀክሽን። GPC ላይ ደግሞ የቡሊሽ ሪጀክሽን ቢካዝ GBP USD ኮት ነው፣ እዚህ ላይ USD ተቃራኒ ነው የሚሆነው። ስለዚህ እንደምታዩት ተቃራኒ የሆነ ሙቭመንት አለ እዚህ ላይም። ፎር አወር ላይ ሄደን ለማየት ስንሞክር እዚህ ጋር እየሰራልን የነበረ ትሬንድ ነበረ። ሜጀር የሆነ ትሬንድ አይደለም፣ ማይነር ትሬንድ ነው። ግን እንደምታዩት ሃየር ሃይ ሃየር ሎ ማለት ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ። ከዛ በኋላስ ማርኬት ምን አደረገ? እዚህኛው ሬዚስታንስ ዞን ላይ የተወሰነ ሪያክት ሲያደርግ ቆየ። ማርኬቱ ምን አደረገ? ፋይናሊ ከዚህ ቦታ ብሬክ አድርጎ ወጣ ማለት ነው። ስለዚህ ከዚህ በኋላ እዚህ ጋር ሴታፖች ይኖሩናል ማለት ነው። የተለያዩ ኤሪያዎች አሉን እንደ ሬዚስታንስ ልንጠቀማቸው የምንችለው እንደ ታርጌትም ፓርሻል መውሰጃም። ስለዚህ ዴሊ ላይ ያለን ሪጀክሽን ክሊር የሆነ ሪጀክሽን ስላለ ማርኬቱን እዚህ አካባቢ ድረስ የመውጣት ፖቴንሻል አለው ብለን ማየት እንችላለን ማለት ነው ዲስ ዊክ። ስለዚህ አይ ቲንክ ዩሮና GPCD ላይ ሞር ክሊር የሆነ ነገር አለ ዲስ ዊክ ከሌላው ጊዜ በተለየ። ስለዚህ ያው GPC ላይም እዚህ አካባቢ ቡሊሽ ሴታፖች ይኖሩናል ማለት ነው። ኢቭን አሁን ማርኬት ክሎዝ ባይሆን ኖሮ እዚህ አካባቢ ሴታፖች ይኖሩናል ማለት ነው። ያው እዚህ አካባቢ ድረስ ማርኬት ይወጣል ብዬ አስባለሁ። ከዚህም በላይ መውጣት ፕሮባቢሊቲ አለው አክቹሊ፣ ግን ያው ግሪዲ ላለመሆን እዚህ አካባቢ ድረስ መጠበቅ ይቻላል። ያው እስኪ ሰኞ የሚፈጠረውን ፕራይስ አክሽን አይተን እዚህ አካባቢ ቴስት የሚያደርግ ከሆነም ቀጥታ የሚወጣ ከሆነም እዚህ አካባቢ ሴታፖች ይኖሩናል ማለት ነው። ማርኬቱ እዚህ አካባቢ የመውጣት ፕሮባቢሊቲ ይኖረዋል፣ በደንብ ፖቴንሻል አለው። ቅድም ስነግራችሁ ስለ ሞመንተሙ እዚህ ቦታ ላይ ክሊር የሆነ የቡሊሽ ሞመንተም አለ። ከምንም በላይ ደግሞ እኛ ቻርት ላይ ሞመንተምን ነው የምናየው። ከዚህ እንደ ፕራይስ አክሽን ትሬደር የፕራይሱን አክሽን ብቻ ነው ለማየት የምንሞክረው፣ የሚሰራውም ያ ነው። ስለዚህ ባየሮች ምን ለማድረግ እየሞከሩ ነው፣ ሴለሮች ምን ለማድረግ እየሞከሩ ነው፣ እሱ ነገር ነው ለማወቅ የምንሞክረው። ባየሮች እና ሴለሮች ያሉበትን ቦታ አይደንቲፋይ ካደረግን ትሬዲንግ ላይ ከዛ ውጪ ምንም ነገር የለም። በቃ ሌላ ምንም የምናየው ነገር የለም። ባየሮች ያሉበት ቦታ ላይ ባይ ለማለት እንሞክራለን፣ ሴለሮች ያሉበት ቦታ ላይ ሴል ለማለት እንሞክራለን። ባጭሩ ይሄ ነው ፕራይስ አክሽን። ስለዚህ ይህንን ቦታ በደንብ ፎከስ አድርገን እናየዋለን። ብሬክ አድርጎታል ኦልሬዲ። ዴሊ ላይም ክሊር የሆነ የማርኬት ሪጀክሽን አለ። ስለዚህ ከዚህ በኋላ ያው ቡሊሽ መጠበቅ እንችላለን ማለት ነው GPCD ላይ። ላስት በት ናት ሊስት ጎልድ። ያ ጎልድ ያው እንደምታስታውሱት ዲስ ዊክ አይ ቲንክ ማክሰኞ ዕለት ይመስለኛል እንደምታዩት በጣም ድሮፕ አድርጎ ነበረ። ግን ስቲል ምንድነው ማርኬት ስትራክቸር ሽፍት አለ ብዙ ሰው እያለ ነበርና በቃ ከዚህ በኋላ ለሴል ነው የምናየው ማርኬት ስትራክቸር ሽፍት ነው። ስቲል እኔ ማርኬቱን ማየው ለቡሊሽ ነው። ቢካዝ ይሄ ሎወር ታይም ፍሬም ቻርት ነው ጋይስ። ላይክ 4 አወር ላይ ሜቢ ጥሩ ነው። እዚህ ጋር ያለውን ፕራይስ አክሽን ብሬክ አድርጎታል። ማርኬት ስትራክቸር ሽፍት አለ ነው። ዴሊ ላይ ሄደን እስኪ ለማየት እንሞክር ይሄን ነገር አሁን ያወራነው ነገር ማለት ነው። ዴሊ ላይ እንደን ለማየት ስንሞክር ምንድነው ማርኬት እያደረገ ያለው? ስቲል እንደምታዩት አፕ ትሬንድ ላይ ነው ያለው ማርኬቱ። እዚህ ቦታ ላይ ለማየት ስንሞክር ምን አደረገ? ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ፣ ከዛስ ሃየር ሎ ሰራ። ይሄ ሃየር ሎ ፎር አወር ላይ ደም ብቻ እያየን ከሆነ የማርኬቱን ስትራክቸር ፎር አወር ላይ ብቻ እያየን ከሆነ በቃ ማርኬት ስትራክቸር ሽፍት አይተናል ብለን ነው የምናስበው። እንደ ዴሊ ግን ስናየው እንደምታዩት እዚህ ጋር ምን አለ? ትሬንድ ላይን ሰራልን ራሱ እንደምታዩት። ይሄን ትሬንድ ላይን ክሊር በሆነ መንገድ አከበረ። አሁን ደግሞ ለመውጣት እየሞከረ ነው ማለት ነው። ቻርት በዚህ መንገድ ነው የሚቀጥለው። ቀጥ ብሎ ዝም ብሎ አይወጣም። ቀጥ ብሎ ወጥቶም ማያቅም ሊወጣም አይችልም። ማርኬት ዝም ብሎ እንደዚህ ብሎ አይወጣም። እንደዚህ አይነት ነገር የለም። ፑልባክ አለ ሁሌ። ስለዚህ ኮሬክሽን አለ፣ ኢምባላንሶች ይኖራሉ። ሜቢ ለኔ እውነት ለመናገር አንኤክስፔክትድ ነበረ። በዚህ ደረጃ ፑልባክ ያደርጋል ብዬ አላሰብኩም። አትሊስት እዚህ ድረስ ፑልባክ ሊያደርግ ይችላል የሚል ግምት ነበረኝ፣ ግን እዚህ ድረስ አልጠበቅኩም። ግን ስቲል ቫሊድ ነው ማለት ነው። ለቡሊሽ ለማየት ምንም እንትን የሚለን ነገር የለም። ዴሊ ላይም እንደምታዩት ሜቢ ላይቭ ላይም ሐሙስ ዕለት አይ ቲንክ ይመስለኛል ስናወራበት ነበረ። እዚህ ቦታ ላይ ሜቢ ይህን ትሬንድ ላይ ማርኬት ብሬክ የሚያደርገው ከሆነ ለሴል ማየት እንችላለን። ከዛ በኋላ ማርኬቱን ስላችሁ ነበር ሐሙስ ዕለት አይ ቲንክ ይሄኛው ካንድል ድሮፕ ሲያደርግ ምን ብያችሁ ነበረ? ይሄኛው ካንድል ብሬክ አድርጎ በቦዲ የሚዘጋ ከሆነ ከዛ በኋላ ማርኬቱን ለሴል እናያለን። አሁን ላይ ግን ትሬንድ ላይንም ሪስፔክት እያደረገ ነው። ስለዚህ ምንም አይነት ለሴል የምናየው ነገር የለም። ቢካዝ ኦርደር ፍሎ ማየት አለብን። ማርኬት ከሃየር ታይም ፍሬም ወደ ሎወር ታይም ፍሬም
ሽፍቱን ማየት መቻል ይኖርብናል። ኦርደር ፍሎ መከተል መቻል ይኖርብናል። ቢካዝ ሁሌም ከሎወር ታይም ፍሬም ሃየር ታይም ፍሬም ስትሮንግ ስለሆነ ማለት ነው። ደሞ ታስታውሱ ከሆነ ላይቭ ላይ ስናወራ እቺ ቦታ ማርኬት ብሬክ አርጋት ሴል እንግባው ስንባባል ሞመንተም መጠበቅ አለብን እያልኳችሁ ነበር። ሞመንተሙ ነበር ዴሊ ካንድል ክሎዝ ካረገ ማርኬቱ የመውረድ ፕሮባቢሊቲ ነበረው። አሁን ግን እንደምታዩት ፌክ አውት ፈጠረ ማለት ነው። እኛ ጀስት ራንደም 4 አወር ላይ ማየት እየሞከርን ከሆነ ምንድነው አፕን የሚያደርገው? ኦኬ ሳፖርት ኤሪያ ብሬክ አረገ፣ ስለዚህ ሴል ልበል፣ እዚህ ጋር ሴል እንላለን፣ ማርኬቱ ይወርዳል። ይሄ በጣም ሮንግ የሆነ ነገር ነው። ብዙዎቻችሁ ፌል የሚያደርግባችሁ ሴታፖች ወይም ኮንስታንሲ ያላገኛችሁት በዚህ ምክንያት ነው ብዬ አስባለሁ። ታይም ፍሬም አላይመንትን አንደርስታንድ ማድረግ ይኖርባችኋል። የሆነ ታይም ፍሬም ላይ ብቻ ስቲክ አድርጋችሁ ሳይሆን ኦቨርኦል ማርኬቱ ምንድነው የሚነግረኝ፣ ዴሊ ላይ ሲሄድ ምን አይነት ነገሮች አሉ፣ እዚህ ጋር ስትሄዱ ዴሊ ላይ ያ ነገር ለሴል የሚጋብዝ ነገር የለም። ቢካዝ ይሄ እንደምታዩት ስትሮንግ የሆነ ሬዚስታንስ ኤሪያ አለ። ማርኬቱ ምን አረገ? እንደምታዩት ይሄን ሬዚስታንስ ኤሪያ ፊል አረገው፣ ከዛስ ወጣ፣ ሪጀክት አድርጎ ወደ ላይ እየወጣ ነው። ስለዚህ እዚህ ቦታ ላይ ምን አለ ማለት ነው? ትሬንድ አለ፣ ስትሮንግ የሆነ የቡሊሽ ትሬንድ አለ ማለት ነው። ይሄን ነገር ግን ሎወር ታይም ፍሬም ላይ ብቻ የሆነ ታይም ፍሬም ላይ ስቲክ አድርገን የምናይ ከሆነ ማየት አንችልም ማለት ነው። ስለዚህ ማርኬቱ እንደምታዩት ሪአክት አድርጎ ተመልሶ ወደዚህ ዞን ገባ ማለት ነው። ከረንትሊ እንደምታዩት እዚያ ኮንሶሊዴት እያደረገ ነበረ። ይቺ በቀይ ሼድ ያረኩላችሁ ኤሪያ ኮንሶሊዴሽን ዞን ነበረች። ስለዚህ ማርኬቱ ስቲል የምጠብቀው ነገር ምንድነው? ማርኬት ተወሰነ ከዚህ ኮንሶሊዴሽን ዞን ቢወጣልን ከዛ በኋላ ድጋሚ የድሮ ሌቭል ድረስ ሊሆን ይችላል፣ እዚያ አካባቢ ድረስ ሴታፖችን በደንብ መያዝ እንችላለን። የድሮ ሌቭል ድረስ በደንብ መያዝ እንችላለን ማለት ነው። ቢካዝ ስቲል ቡሊሽ ትሬንድ ስላለ። ነገር ግን ቡሊሽ ያለ ማለት አሁን ያለበት ቦታ ላይ እንገባለን ነው። ቢካዝ አሁን ያለበት ቦታ ምንድነው? ኮንሶሊዴሽን ኤሪያ። እንደምታዩት ማርኬቱ በተደጋጋሚ ሪጀክት እያደረገበት ያለ ኤሪያ ነው። ሁሌም ትሬድ ለመግባት ያው ከዚህ በፊትም ሳወራችሁ የግድ ትሬንዱን ማየት መቻል ይኖርብናል። ትሬንድ ኢዝ ዮር ፍሬንድ። ስለዚህ እዚህ ጋር ትሬንዳችን ምንድነው? ይሄኛው አሁን ያለበት ትሬንድ ክሊር አይደለም፣ ኮንሶሊዴሽን ነው። ይችኛው ኤሪያ ግን ብሬክ ተደረገች ማለት ነው። ከዚህ ጀምሮ የመጣ ስትሮንግ የሆነ ሬዚስታንስ ኤሪያ አለን። በተጨማሪ ደግሞ ማርኬት ምን አድርጓል? እዚህ ጋር እንደምታዩት ሃየር ታይም ፍሬም ትሬንዳችን ምንድነው? ቡሊሽ። ከዛስ ሎወር ታይም ፍሬም ቤሪሽ 4 አወር ላይ። ስለዚህ እንደ 4 አወር ምንድነው? ቤሪሽ ትሬንድ አለን አይደለም እዚህ ላይ። ከዛ ምን አረገ? ፌል አረገ። እዚህ ጋር እንደምታዩት ይሄኛው መጥቶ ይሄኛውን ብሬክ ማድረግ አልቻለም። ከዛስ አሁን ወጣ ወደ ላይ። አሁንስ ድጋሚ ፌል አረገ። ይሄኛው እዚህ ጋር ያለውን ስዊንግ ሎ ይሄኛው ሎ ብሬክ ማድረግ አልቻለም። ስለዚህ ምን አለ ማለት ነው? እዚህ ላይ ፌለር ስዊንግ አለ ማለት ነው። ከዛስ ማርኬት አሁን እየወጣ ነው። አሁን ማርኬት ስትራክቸር ሽፍት አለን እዚህ ጋር ባለው ነገር ኖ። ቢካዝ ይሄ ኢንሳይድ ያለ ማርኬት ስትራክቸር ሽፍት ነው። ፒውር የሆነ ማርኬት ስትራክቸር ሽፍት የት ጋር ያለው? እዚህ ጋር ይሄ ሌብል ብሬክ ሲደረግ ማለት ነው። ስለዚህ አሁን ሃየር ታይም ፍሬማችን ኦልሬዲ አፕ ትሬንድ ነው። ሎወር ታይም ፍሬማችን ደግሞ ይሄኛው ብሬክ ሲደረግ ምን ይሆናል? አፕ ትሬንድ ይሆናል ማለት ነው። ስለዚህ ሁለቱም ክሊር የሆነ ነገር ሰጡን። ከዛ በኋላ ቡሊሽ ሴታፖችን እንይዛለን ማለት ነው። ያው ከዚህ በፊት እንደምታዩት ይሄኛው ስትሮንግ የሆነ ኤሪያ ነበረ። ይሄኛው ኤሪያ 4 አካባቢ ያለው ስትሮንግ የሆነ ኤሪያ ይሄኛውን 3000 ፒፕስን ስማሽ ያደረግንበት ማለት ነው። ይሄኛውን ደግሞ በብሬክን ያስወጣል። ቀድሜም ነግራችሁ ነበር ይሄ ቦታ ስትሮንግ እንደሆነ። ከረንትሊም ስትሮንግ ነው። ሜቢ ከዚህ በፊት ዩቲዩብ ላይ መሰለኝ አንድ ላይ ነበረና እዛ ላይም ሳወራችሁን ብያችሁ ነበር። ማርኬት ለባይ እንግባው እዚህ አካባቢ ስትሉኝ ነው ይሄ ኤሪያ ብሬክ ከተደረገ ለባይ እንገባለን። ከዛ ውጭ ግን ለባይ የምንገባበት ሪዝን የለም። ቢካዝ ይሄ ኤሪያ ስትሮንግ ስለሆነ ማለት ነው። ስቲል አሁንም የምነግራችሁ ነገር ማርኬት እዚህ አካባቢ ከሄደ ቴክ ፕሮፊታችን እዚህ አካባቢ ይሆናል። ነገር ግን ከዛ በኋላ የምንወስዳቸው ትሬዶች ይሄኛው ቦታ ብሬክ ሲደረግ ነው ማለት ነው ትሬድ እንገባው። ቢካዝ ሴለሮች አሉ እዚህ ላይ ስትሮንግ የሆኑ ሴለሮች አሉ። ከዚህ በፊት እንዳልኳችሁ እዚህ አካባቢ ሴታፖች ገብተን ነበር። እዚህ ጋርም ይሄኛውም ሴታፕ በብሬክ ምን ይወጣ ነው ማለት። ስለዚህ ከዚህ በኋላም እዚህ ማርኬት ላይ ለመግባት ይሄ ቦታ ብሬክ መደረግ አለበት። ካልሆነ እዚህ ድረስ ሴታፖቹን መግባት እንችላለን 5420 አካባቢ። ከዛ በላይ ግን መጠበቅ ይኖርብናል ማለት ነው። ስለዚህ ቲሺ ጎልድ አይ ቲንክ ይህን ሙቭመንት ይሰጠናል ብዬ አስባለሁ። ኦቨርኦል ያለኝ ኤክስፔክቴሽን ከጎልድ ማርኬት ይሄ ነው። እንደነገርኳችሁ ከዚህ ኤሪያ ሰኞ በወጣልን ከዛ በኋላ ክሊር የሆኑ የማርኬት ኤክስፔክቴሽን ኖረናል። ጥሩ ሴታፖችን መግባት እንችላለን ማለት ነው። ስለዚህ ያው ጎልድ ላይም አሪፍ ነገር ነው ዲስ ዊክ ኤክስፔክት ማድረገው። ሆፕፉሊ አሪፍ ነገር እናገኝበታለን ብዬ ተስፋ አደርጋለሁ። ይሄ ምንትን የተወሰነ ጠቅሟችኋል፣ አግዟችኋል ብዬ አስባለሁ። እስኪ የእናንተንም ፊድባክ ኮሜንት ላይ ያሳውቁኝ። ያው ሆፕፉሊ ጥሩ ሳምንት ይኖረናል ብዬ አስባለሁ። ኦቨርኦል እስካሁንም ያለው ነገር ጥሩ ስለሆነ ማለት ነው። ብዙዎቻችሁም እየተጠቀማችሁበት እያየው ነው። ፈንድ አካውንትን ፓስ እያረጋችሁ ነው። ላይቭ አካውንት ስኬል የምታደርጉ ልጆች አላችሁ።
ለሁላችሁም ኮንግራ ብያለሁ። ይሄኛው ሴታፕም ብዙ ልጆች እየተጠቀማችሁ ያየው ነው። ኦልሞስት እስካሁን ካየው the highest I think 4500 ምናምን አንድ ልጅ አለ $4500 ኮንግራ ብያለሁ። $1000 ምናምን $700 የሰራችሁ ብዙ ልጆች አላችሁ። ዝናራባው ተመን $20 ኑሯችሁ እዚህ ላይ ካታችሁ $100 ያደረጋችሁ ልጆች ኮንግራ ብያለሁ። because ትሬዲንግ ኦቨርኦል ፐርሰንቴጅ ነው። ሁሉም ነገር እየቆየ ሲሄድ ፐርሰንቴጅ ነው የሚሆነው። ዝናራባው ተመን ይሳባውት ፐርሰንቴጅ because ሰው ሪስክ ያደረገው ነው የሚያገኘውና ካፒታላችሁን ስኬል እያደረጋችሁ በሄዳችሁ ቁጥር የተሻለ ፕሮፊት ስለምትሰሩ ማለት ነው። ዋናው ኮንስታንሲ ማግኘታችሁ ነውና በርቱ። ሆፕፉሊ ፕራይስ አክሽን በዚህ ነገር እየተረዳችሁት ነው ብዬ አስባለሁ። ፊድባካችሁንም ኮሜንት ላይ አሳውቁኝ። እዚህ ድረስ ቪዲዮውን ካያችሁት ደግሞ ያው እንደተለመደው ደብሉሉን አያላችሁ ኮሜንት ላይ አሳውቁኝ። ፊድባካችሁንም አስተያየታችሁንም የእናንተንም የኔክስት ዊክ የማርኬት ኤክስፔክቴሽን ኮሜንት ላይ አሳውቁኝ። ማየው ይሆናል። ያ ሰብስክራይብ አላረጋችሁ ልጆች ሰብስክራይብ አድርጉ። አካውንቱ ኢንጌጅመንት እንዲኖረው ብዙ ሰው እንዲያግዝ ላይክ ሰብስክራይብ እያረጋችሁ ኮሚኒቲው እንዲያድግ አድርጉ። ያ መልካም ቀን ይሁንላችሁ። መልካም ዊኬንድ። ቴሌግራም ላይ አፕዴት አረጋችኋለሁ። ነገም ላይቭ ገባለሁ። ዛሬም ከሰዓት አካባቢ ላይቭ ለመግባት ሞክራለሁ። ሌሎች ምናወራቸው ሐሳቦች ካሉ ያው ቴሌግራም ላይ አፕዴት አረጋችኋለሁ። እነዚህን ሴታፖችም እስካሁን ያየናቸው ጎልድ ላይ ጂፒኤስዲ ዩኤስዲ ላይ ያየናቸውን ሴታፖች አጠቃላይ ቴሌግራም ላይ ፕሮግረሳቸውን እንዴት ነው የምንገባው የሚለውን ነገር አፕዴት አረጋችኋለሁ። ስለዚህ ቴሌግራም ጆይን ያላረጋችሁ ልጆች ጆይን አድርጉ። ቴሌግራም ላይ ያላችሁ ልጆች ደግሞ ያው ኖቲፊኬሽን አብርታችሁ በመገባ ሰዓት ላይቭ ሊሆን ይችላል ሲግናሎቹንም እዛ ላይ ስለምፖስት ፎር ፍሪ ምንም አይነት እንትን የለውም። ስለዚህ እዛ ላይ መጠበቅ ትችላላችሁ። መልካም ቀን ይሁንላችሁ ለሁላችሁም ብያለሁ። ፒስ አውት።